ጤና ይስጥልን እኔ ማን ያዛል ባላለሁ ይህ የ2017 ዓመተ ምህረት የስድስተኛ ክፍል አካባቢ ሳይንስ ሞዴል ፈተና ከነመልሱና ማብራሪያው የቀረበት ነው። ከሚከተሉት ውስጥ አንጻራዊ መገኛን ለመግለጽ የማያገለግል የቱ ነው? ሀ የውሃ አካል፣ ለ የመሬት ክፍል፣ ሐመሩሃ አጎራባች ሀገራት፣ መ ኬንትሮስ። መልሱ ኬንትሮስ የሚለው ነው። አንጻራዊ መገኛ በመገኛ ነጥቦች ማለትም በውሃ አካላት ለምሳሌ ወንዞችና ሐይቆች፣ በመሬት አካባቢዎች ለምሳሌ ተራሮች፣ ቆላማ ቦታዎች ወይም በአጎራባች ሀገራት ይገለጻል። ሁለተኛ ከሚከተሉት መተግበሪያዎች ውስጥ የመሬትን ትክክለኛ ገጽታ የሚያሳየን የቱ ነው? ሀ ጎግል ካርታ፣ ለ ጎግል መሬት፣ ሐመሩሃ ጂፒኤስ፣ መ ማይክሮስኮፕ። መልሱ ጎግል መሬት የሚለው ሲሆን ጎግል መሬት የመሬትን ገጽታና ከፍታን ጨምሮ ዝርዝር ባለ 3 አቅጣጫ መልክ ያሳያል። ጎግል ካርታ በዋናነት ለአቅጣጫ ነው። ጂፒኤስ ለመገኛ ወሰን ያገለግላል። ሶስተኛ ሊጥ እንዲቦካና የአልኮል መጠጦች እንዲፍላሉ የሚያደርግ የፈንገስ ዝርያ የቱ ነው? ሀ እንጉዳይ፣ ለ እርሾ፣ ሐመሩሃ ሻጋታ፣ መ የጅብ ጥላ። መልሱ እርሾ የሚለው ነው። እርሾ ስኳርን በማፍላላት ካርቦን ዳይኦክሳይድ ወይም ሊጥ እንዲቦካ የሚያደርግ እና አልኮል በመጠጥ ውስጥ ጥቅም ላይ የሚውል የሚያመርት ፈንገስ ነው። እንጉዳይና ሻጋታ የተለያዩ ፈንገሶች ናቸው። አራተኛ እግሮችንና ክንፎችን የያዘው የሶስት አጽቄ የአካል ክፍል የቱ ነው? ሀ ሆድ፣ ለ ህልጽ፣ ሐመሩሃ ራስ፣ መ እምቢያ። መልሱ እምቢያ ሲሆን ሶስት አጽቄዎች የአካል ክፍላቸው ለሶስት የተከፈለ ሲሆን እነሱም ራስ፣ እምቢያና ሆድ ናቸው። ራስ ማህፀናቸውን፣ አይናቸውንና አፋቸውን የያዘ፣ እምቢያ እግሮቻቸውንና ክንፎቻቸውን የተያያዙበት አካላቸው ነው። ህልጽ ወይም ሆድ በጠቅላላ ከ12 ክፍልፋዮች የተዋቀረ ሲሆን እስትንፋስ፣ ቀዳዳዎችን፣ የመራቢያ አካልና ቱሊን ይይዛል። አምስተኛ ጥያቄ ሰውነታችን ከበሽታ ለመከላከል የሚረዳን የደም ህዋስ የቱ ነው? ሀ ቀይ የደም ህዋስ፣ ለ እንክብሊት ደም፣ ሐመሩሃ ደም ወሳጅ፣ መ ነጭ ደም ህዋስ። መልሱ ነጭ የደም ህዋስ የሚለው ነው። ነጭ የደም ህዋሳት የበሽታ መከላከያ ስርዓት አካል ሲሆኑ ኢንፌክሽኖችንና በሽታዎችን ይዋጋሉ። ቀይ የደም ህዋሳት ኦክሲጅን ያጓጉዛሉ። እንክብሊቶች ደም መርጋትን ይረዳሉ። ደም ወሳጅ ደግሞ የደም ፈሳሽ አካል ነው። ስድስተኛ አየርን ከሰውነታችን የማስወጣት ሂደት ምን ተብሎ ይጠራል? ሀ ድልሽ፣ ለ ምጋት፣ ሐመሩሃ ኢ ምጋት፣ መ ስቅታ። መልሱ ኢ ምጋት የሚለው ነው። ኢ ምጋት ከሳምባ አየርን የማስወጣት ሂደት ነው። ምጋት አየርን መተንፈስ፣ ድልሽ ሞለኪውሎችን መንቀሳቀስ፣ ስቅታ ደግሞ የጋዝ መለዋወጥ ሂደት ናቸው። ሰባተኛ ከሚከተሉት ውስጥ ቋሚ ስሪት ያላቸው ቁስ አካላት የትኞቹ ናቸው? ሀ ድብልቅና ንጥረ ነገር፣ ለ ውህድና ድብልቅ፣ ሐመሩሃ ንጥረ ነገርና ውህድ፣ መ ድብልቅና ዋህድ ዘር። መልሱ ንጥረ ነገርና ውህድ የሚለው ነው። ንጥረ ነገሮች ለምሳሌ ኦክሲጅን፣
እና ውህዶች ለምሳሌ ውሃ ቋሚ የኬሚካል ስብጥር አላቸው። ድብልቆች ለምሳሌ እንደና አየር በስብጥር ይለያያሉ። 8ኛ ከሚከተሉት ውስጥ ፈሳሽ ኢብረት አስተኔ ንጥረ ነገር የሆነው የቱ ነው? ሀ ባዜቃ፣ ለ ካርቦን፣ ሐመሩሃ ብሮሚን፣ መ ቦሮን። መልሱ ብሮሚን የሚለው ነው። ብሮሚን በክፍል ሙቀት ፈሳሽ የሆነ ብቸኛ ኢብረት ንጥረ ነገር ነው። ባዜቃ ብረት ነው። ካርቦንና ቦሮን ጠጣር ናቸው። 9ኛ ከሚከተሉት ውስጥ የቶሎታና የፍጥነት ዓለም አቀፍ አሃድ የሆነው የቱ ነው? ሀ ሜትር፣ ለ ሜትር በሰከንድ ስኩዌር፣ ሐመሩሃ ሜትር በሰኮንድ፣ መ ኪሎግራም። መልሱ ሜትር በሰኮንድ የሚለው ነው። ፍጥነትና ቶሎታ በሜትር በሰኮንድ ይለካሉ። ሜትር ለርዝመት፣ ሜትር በሰኮንድ ስኩዌር ለፍጥነት ለውጥ እና ኪሎግራም ደግሞ ለክብደት የሚያገለግሉ መለኪያዎች ናቸው። 10ኛ ከሚከተሉት ውስጥ አካላዊ ለውጥ የሆነው የቱ ነው? ሀ የወተት መኮምጠጥ፣ ለ የብረት መዛግ፣ ሐመሩሃ የመዳብ መወየብ፣ መ የበረዶ መቅለጥ። መልሱ የበረዶ መቅለጥ የሚለው ነው። አካላዊ ለውጥ የኬሚካዊ ስብጥር ሳይቀየር መልክን ይለውጣል። ለምሳሌ በረዶ ወደ ውሃ መቅለጥ። መኮምጠጥ፣ መዛግና መወየብ የኬሚካል ምላሾች ያካትታሉ። 11ኛ ከሚከተሉት ውስጥ አንድን ነገር ለሁለት ለመክፈል የሚረዳን የቀላል ማሽን አይነት የሆነው የቱ ነው? ሀ ሽክርክሪት፣ ለ ዘንባይ ጣውላ፣ ሐመሩሃ መፈንቅል፣ መ ሽብልቅ። መልሱ ሽብልቅ የሚለው ነው። ሽብልቅ ለምሳሌ ቢላዋ ወይም መጥረቢያ ነገሮችን ለመክፈል የሚያገለግል ቀላል ማሽን ነው። ሽክርክሪት ለመሳብ፣ ዘንባይ ጣውላ ጥረትን ለመቀነስ ያግዛሉ። 12ኛ አንድ አካል ላይ የሚተገበር የመጎተት ወይም የመግፋት ሁኔታ ወይም ተጽዕኖ ምን ይባላል? ሀ ጉልበት፣ ለ እፍግታ፣ ሐመሩሃ ቶሎታ፣ መ ኃይል። መልሱ ኃይል ነው። ኃይል በአንድ ነገር ላይ የሚተገበር መግፋት ወይም መጎተት ሲሆን እንቅስቃሴ ወይም ቅርጽ ለውጥ ያስከትላል። ጉልበት የኃይል ሽግግር፣ እፍግታ እንቅስቃሴን የሚቃወም፣ ቶሎታ ደግሞ የፍጥነት ለውጥ ነው። 13ኛው ከሚከተሉት ውስጥ የአየር ንብረትና የአየር ጠባይ አባላት ያልሆነው የቱ ነው? ሀ የአየር ግፊት፣ ለ የዝናብ ስርጭት፣ ሐመሩሃ የሙቀት መጠን፣ መ የጊዜ ሁኔታ። መልሱ የጊዜ ሁኔታ የሚለው ሲሆን የአየር ንብረትና የአየር ጠባይ የአየር ግፊት፣ የዝናብ ስርጭትና የሙቀት መጠንን ያካትታሉ። የጊዜ ሁኔታ ግን የአየር ሁኔታ ቃል አይደለም። 14ኛ ከሚከተሉት ውስጥ ኢታዳሽ የተፈጥሮ ሀብት የሆነው የቱ ነው? ሀ አየር፣ ለ እንስሳት፣ ሐመሩሃ እጽዋት፣ መ ማዕድናት። መልሱ ማዕድናት የሚለው ነው። አየር፣ እጽዋትና እንስሳት
እንደገና ሊተኩ ስለሚችሉ ታዳሽ ናቸው። ማዕድናት ግን በዝግታ ስለሚፈጠሩ ኢታዳሽ ናቸው። 15ኛ ከሚከተሉት ውስጥ የኢትዮጵያ ከፍተኛ ቦታ ሐይቅ የሆነው የቱ ነው? ሀ ዝዋይ፣ ለ ላንጋኖ፣ ሐመሮሃ ፍንጫ፣ መ ዘንገና፣ ሰ መልሱ የለም። መልስ የለም የሚለው ሲሆን ከተዘረዘሩት አማራጮች ዝዋይ፣ ላንጋኖ፣ ፍንጫና ዘንገና የትኛውም የከፍተኛ ቦታ ሐይቅ አይደለም። 16ኛ ከኩሽ ቋንቋዎች የሚመደበው የኢትዮጵያ ቋንቋ የቱ ነው? ሀ ግዕዝ፣ ለ አማርኛ፣ ሐመሮሃ ጋሞኛ፣ መ አፋርኛ። መልሱ አፋርኛ የሚለው ነው። አፋርኛ በአፍሮ ኤዥያቲክ ቤተሰብ ውስጥ የኩሽ ቋንቋ ነው። ግዕዝና አማርኛ ሴማዊ፣ ጋሞኛ ደግሞ ኦሞቲክ ናቸው። 17ኛ ከሚከተሉት ቅርሶች መካከል ልዩ የሆነው የቱ ነው? ሀ የመስቀል በዓል አከባበር፣ ለ የጥምቀት በዓል አከባበር፣ ሐመሮሃ የላሊበላ ውቅር አብያተ ክርስቲያናት፣ መ የአገው ፈረስ ጉግስ ጨዋታ። መልሱ የላሊበላ ውቅር አብያተ ክርስቲያናት ነው። የላሊበላ ውቅር አብያተ ክርስቲያናት በዩኔስኮ የዓለም ቅርስ ተብለው የተመዘገቡ ሲሆን በአንድ ድንጋይ ተቀርጸው ልዩ የተወጡ ናቸው። ሌሎቹ የባህል ልማዶች ናቸው። 18ኛ ከሚከተሉት አንዱ የኤችአይቪ ኤድስ መተላለፊያ መንገድ የሆነው የቱ ነው? ሀ አብሮ መብላት፣ ለ አብሮ ኳስ መጫወት፣ ሐመሮሃ የጥርስ ብሩሽ በጋራ መጠቀም፣ መ አብሮ መዋኘት። መልሱ የጥርስ ብሩሽ በጋራ መጠቀም የሚለው ሲሆን ኤችአይቪ በደም በኩል ሊተላለፍ ይችላል። በተለይም የጥርስ ብሩሽ በጋራ መጠቀም ድድ ቢደማ ሊያስተላልፍ ይችላል። አብሮ መብላት፣ መጫወት ወይም መዋኘት ኤችአይቪን አያስተላልፉም። 19ኛ ከሚከተሉት ውስጥ ድርቅና ረሃብን በተመለከተ ትክክለኛው ሐሳብ የትኛው ነው? ሀ ድርቅ የምግብ እጥረት ነው። ለ ረሃብ የዝናብ እጥረት ነው። ሐመሮሃ ረሃብ የምግብ እጥረት ነው። መ ድርቅ የረሃብ ውጤት ነው። መልሱ ረሃብ የምግብ እጥረት ነው። ድርቅ የዝናብ እጥረት ሲሆን ረሃብን ሊያስከትል ይችላል። 20ኛ ከሚከተሉት ውስጥ አንዷ የምስራቅ አፍሪካ ሀገር አይደለችም። ሀ ኢትዮጵያ፣ ለ ሱዳን፣ ሐመሮሃ ኬንያ፣ መ ኤርትራ። መልሱ ሱዳን የሚለው ሲሆን ኢትዮጵያ፣ ኬንያ እና ኤርትራ የምስራቅ አፍሪካ አካል ናቸው። ሱዳን በተለምዶ በሰሜን ወይም በሰሜን ምስራቅ አፍሪካ ይመደባል። 21ኛ ምስራቅ አፍሪካን ከሚያዋስኑ የውሃ አካላት ውስጥ ትልቁ ማን ነው? ሀ ቀይ ባህር፣ ለ ህንድ ውቅያኖስ፣ ሐመሮሃ የኤደን ባህረ ሰላጤ፣ መ ቪክቶሪያ። መልሱ ህንድ ውቅያኖስ ነው። ህንድ ውቅያኖስ የምስራቅ አፍሪካን የባህር ዳርቻ የሚያዋስን ትልቁ የውሃ አካል ነው። ሐይቅ ቪክቶሪያ የውስጥ ሐይቅ ሲሆን ቀይ ባህርና የኤደን ባህረ ሰላጤ ከዛ ያነሱ ናቸው።
22ኛ ከሚከተሉት ውስጥ በታላላቅ ሐይቆች ክልል የሚመደበው የምስራቅ አፍሪካ ሀገር የሆነው የቱ ነው? ሀ ኢትዮጵያ፣ ለ ኤርትራ፣ ሐመርሃ ኡጋንዳ፣ መ ሲሸልስ። መልሱ ኡጋንዳ ነው። ኡጋንዳ እንደ ቪክቶሪያና ታንጋኒካ ያሉ ሐይቆችን ያካተተ የታላላቅ ሐይቆች ክልል አካል ነው። ኢትዮጵያ፣ ኤርትራና ሲሸልስ በዚህ ክልል ውስጥ አይገኙም። 23ኛ ከታች በተመለከተው የአበባ ስዕል ውስጥ ሶስት ዋና ዋና ክፍሎች በቁጥር 1፣ 2 እና 3 ተሰይመዋል። በተራ ቁጥር 1፣ 2 እና 3 የተሰየሙትን የአበባ ክፍሎች ስም በቅደም ተከተላቸው በትክክል የሚያመለክተው ከሚከተሉት ውስጥ የትኛው ነው? ሀ መልካ አበባ፣ አፈጽጌ፣ ዝሃ ወንደ ጽጌ፣ ለ አበባ አቃፊ፣ አፈጽጌ፣ ብናኝ አቃፊ፣ ሐመርሃ መልካ አበባ፣ ብናኝ አቃፊ፣ ጽጌ አንገት፣ መ አበባ አቃፊ፣ ጽጌ አንገት፣ ዝሃ ወንደ ጽጌ። መልሱ መልካ አበባ፣ አፈጽጌ፣ ዝሃ ወንደ ጽጌ የሚለው ነው። የአበባ ዋና ክፍሎች መልካ አበባ ነፍሳቶችን የሚስብ፣ አፈጽጌ መራቢያ ክፍል እና ዝሃ ወንደ ጽጌ ወንድ የመራቢያ ክፍል ያካትታሉ። እነዚህም በመደበኛ ስዕል ቁጥር ውስጥ የተቀመጡ ናቸው ማለት ነው። 24ኛ ከሚከተሉት ውስጥ ስለ ግልብ ዘር እጽዋት ትክክል ያልሆነው የቱ ነው? ሀ አበባና ፍሬ የላቸውም፣ ለ የመራቢያ አካላቸው ቅንብብ ይባላል፣ ሐመርሃ አበባ አላቸው፣ መ ቅጠላቸው ቀጫጭን ናቸው። መልሱ አበባ አላቸው የሚለው ነው። ግልብ ዘር እጽዋት ለምሳሌ ሙሳዎች አበባና ፍሬ የላቸውም፣ ቅጠሎቻቸው ቀጫጭን ናቸው፣ በስፖሮች ይራባሉ፣ ቅንብብ አይደሉም፣ አበባ አላቸው ክል አይደለም። 25ኛ ከሚከተሉት በውሃ ውስጥ የሚኖር አጥቢ እንስሳ የሆነው የቱ ነው? ሀ አሳ፣ ለ እንቁራሪት፣ ሐመርሃ ካንጋሮ፣ መ አሳ ነባሪ። መልሱ አሳ ነባሪ ነው። አሳ ነባሪዎች በውሃ ውስጥ የሚኖሩ አጥቢ እንስሳት ናቸው። አሳዎች አጥቢ እንስሳት አይደሉም። እንቁራሪቶች ተንቀሳቃሾች ናቸው። ካንጋሮዎች ደግሞ የየብስ ናቸው። 26ኛ ከሚከተሉት ዘሮች መካከል ባለ ሁለት ክክ የሆነው የቱ ነው? ሀ ገብስ፣ ለ ባቄላ፣ ሐመርሃ ማሽላ፣ መ በቆሎ። መልሱ ባቄላ የሚለው ነው። ባቄላ ባለ ሁለት ክክ ወይም ሁለት ኮትሌደኖች ነው። ገብስ እና ማሽላ እንዲሁም በቆሎ ባለ አንድ ክክ ናቸው። 27ኛ ከሚከተሉት ምድቦች ውስጥ ብረት አስተኔ ንጥረ ነገሮችን ብቻ የያዘው ምድብ የቱ ነው? ሀ መዳብ፣ ብረት፣ ወርቅ፣ ለ ኦክሲጅን፣ ሲሊከን፣ ሃይድሮጅን፣ ሐመርሃ ድኝ፣ ካርበን፣ ባዜቃ፣ መ ካርበን፣ ኦክሲጅን፣ ፎስፈረስ። መልሱ ካርበን፣ ኦክሲጅን፣ ፎስፈረስ የሚለው ነው። ካርበን፣ ኦክሲጅንና ፎስፈረስ ብረት አስተኔዎች ናቸው በሙሉ። 28ኛ ቀይ አመልካች ወረቀትን ወደ ሰማያዊ የሚቀይረው የውሁድ አይነት የሆነው የቱ ነው?
ሀ ቤዝ፣ ለ አሲድ፣ ሐመርሃ ውሃ፣ መ ጨው። መልሱ ቤዝ ነው። ቤዝ ቀይ አመልካች ወረቀትን ወደ ሰማያዊ ይለውጣሉ። አሲዶች ሰማያዊ አመልካችን ወደ ቀይ፣ ውሃ እና ጨው ደግሞ ገለልተኛ ናቸው። 29ኛ የአበሻ አረቂን ከሌሎች ፈሳሾች የምንለይበት የመለያ ዘዴ የቱ ነው? ሀ ንጥረት፣ ለ ቀረራ፣ ሐመርሃ ጥልያ፣ መ ትነት። መልሱ ንጥረት ነው። ንጥረት ፈሳሾችን በነጥበ ፍሌታቸው መሰረት ይለያል። ይህም የአበሻ አረቄ ባህላዊ ኢትዮጵያ መጠጥ ለማምረት የሚያገለግል አንዱ ዘዴ ነው ማለት ነው። 30ኛ ከሚከተሉት ድብልቆች ውስጥ ዋህድ ዘር ድብልቅ የሆነው የቱ ነው? ሀ አረብ ብረት፣ ለ ደም፣ ሐመርሃ ወተት፣ መ አፈር። መልሱ አረብ ብረት የሚለው ነው። አረብ ብረት ዋህድ ዘር ድብልቅ ነው። አንድ አይነት ስብጥር ነው ያለበት። ደም፣ ወተትና አፈር የተለያዩ ድብልቆች ናቸው ወይም ልዩ ዘር ድብልቆች ናቸው። 31ኛ ከሚከተሉት ውስጥ ድምጽ የማይተላለፍበት በየትኛው ነው? ሀ በወና፣ ለ በአየር፣ ሐመርሃ በጠጣር፣ መ በፈሳሽ። መልሱ በወና የሚለው ነው። ድምጽ በአየር በፈሳሽና በጠጣር ይተላለፋል። በወና ግን አይተላለፍም። 32ኛ በምስራቅ አፍሪካ በ5 ዲግሪ ሰሜንና 5 ዲግሪ ደቡብ ኬክሮስ መስመሮች መካከል የሚገኘው ሐሩራዊ የአየር ንብረት ዋነኛ መገለጫው ምንድን ነው? ሀ ዓመቱን ሙሉ ከፍተኛ ዝናብና የሙቀት መጠን የሚያገኝ ክልል ነው። ለ ከፊል በረሃማ የአየር ንብረት ክልል የሚገኝበት ክልል ነው። ሐመርሃ የክረምት ዝናብ ብቻ የሚያገኝበት ክልል ነው። መ ዓመቱን ሙሉ ድርቅ የሆነበት ክልል ነው። መልሱ ዓመቱ ከፍተኛ ዝናብና የሙቀት መጠን የሚያገኝበት ክልል ነው የሚለው ነው። በ5 ዲግሪ ሰሜንና 5 ዲግሪ ደቡብ መካከል ያለው ክልል ሐሩራዊ ነው። ከፍተኛ ዝናብና ሞቃታማ የሙቀት መጠን ያለው ነው። 33ኛ ከሚከተሉት ውስጥ በስምጥ ሸለቆ የማይገኝ የምስራቅ አፍሪካ ሐይቅ የቱ ነው? ሀ ቪክቶሪያ፣ ለ ኪቩ፣ ሐመርሃ ኤድዋርድ፣ መ አልበርት። መልሱ ቪክቶሪያ የሚለው ነው። ሐይቅ ቪክቶሪያ በስምጥ ሸለቆ ውስጥ አይደለም፣ በምስራቅና በምዕራብ ስምጥ ቅርንጫፎች መካከል ይገኛል። ኪቩ፣ ኤድዋርድና አልበርት የስምጥ ሸለቆ ሐይቆች ናቸው። 34ኛ የአፈር መሸርሸራን ለመከላከል እጽዋት አልባ በሆነ መሬቶች ላይ የዛፍ ችግኞችን የመትከልና የመንከባከብ ተግባር ምን ይባላል? ሀ ዳግም ድነና፣ ለ ድነና፣ ሐመርሃ ጣምራ የደን እርሻ፣ መ እርከን መስራት። መልሱ ድነና የሚለው ነው። ድነና በእጽዋት ባልተሸፈኑ መሬቶች ላይ የዛፍ ችግኞችን በመትከል የአፈር መሸርሸርን የሚከላከል ሂደት ነው። 35ኛ ከሚከተሉት የእጽዋት አይነቶች መካከል የከፍተኛ ቦታ እጽዋት ምድብ ውስጥ የማይካተተው የትኞቹ ናቸው?
ሀ ዝግባና ጽድ፣ ለ ግራርና ቁጥቋጦ፣ ሐመርሃ አስታና ጅብራ፣ መ ወይራና ኮሶ። መልሱ ግራርና ቁጥቋጦ የሚለው ነው። ዝግባ፣ ጽድ፣ አስታና ጅብራ በኢትዮጵያ ውስጥ የተለመዱ የከፍተኛ ቦታ እጽዋት ናቸው። ወይራና ኮሶ በተለይ የከፍተኛ ቦታ ብቻ አይደሉም። ወይራ በተለያዩ የአየር ላይ ያድጋል። ኮሶ ደግሞ በመካከለኛ ከፍታ ላይ ይገኛል። 36ኛ ከሚከተሉት ውስጥ የአየር ንብረት ተቆጣጣሪ ያልሆነው የቱ ነው? ሀ ከፍታ፣ ለ እርከን መስመር፣ ሐመርሃ ከምድር ወገብ ያለው ርቀት፣ መ የውቅያኖስ ሞገድ። መልሱ የውቅያኖስ ሞገድ የሚለው ነው። ከፍታ፣ እርከነ መስመር እና ከምድር ወገብ ርቀት የአየር ንብረትን ይነካሉ። የውቅያኖስ ሞገዶች የአካባቢ አየር ሁኔታን ሊነኩ ቢችሉም ዋናው የአየር ንብረት ተቆጣጣሪዎች አይደሉም። ሰላሳ ሰባተኛ ከሚከተሉት የህዝብን እድገትና ስርጭት የሚቆጣጠሩ ሁኔታዎች ውስጥ ሁለት ገጽታ ያለው የትኛው ነው? ሀ ልደት፣ ለ ፍልሰት፣ ሐመርሃ ሞት፣ መ ውልደት። መልሱ ፍልሰት ነው። ፍልሰት ሁለት ገጽታዎች አሉት። ወደ ውስጥ መግባት ኢሚግሬሽን እና ወደ ውጪ መሄድ ወይም ማይግሬሽን ባሉ ናቸው። 38ኛ ከሚከተሉት ቅርሶች መካከል ልዩ የሆነው የቱ ነው? ሀ የብራና ጽሑፎች፣ ለ ጥንታዊ ዋሻ፣ ሐመርሃ የሰው ቅሪተ አካል፣ መ ጌጣጌጦች። መልሱ የሰው ቅሪተ አካል የሚለው ነው። የሰው ቅሪተ አካል ለምሳሌ ሉሲ በሳይንሳዊና ታሪካዊ እሴቶቻቸው ልዩ ናቸው። የብራና ጽሑፎች፣ ዋሾችና ጌጣጌጦች የተለመዱ ናቸው። 39 ከሚከተሉት ውስጥ በምስራቅ አፍሪካ የግብርና ምርት የሆነው የትኛው ነው? ሀ ወርቅ፣ ለ በቆሎ፣ ሐመርሃ አልማዝ፣ መ ነዳጅ። መልሱ በቆሎ የሚለው ሲሆን በቆሎ በምስራቅ አፍሪካ ውስጥ ዋና የግብርና ምርት ነው። ወርቅ፣ አልማዝና ነዳጅ የማዕድን ሀብቶች ናቸው እንጂ የግብርና ምርቶች አይደሉም። 40 ከሚከተሉት ውስጥ በትክክል ያልተጣመረው የቱ ነው? ሀ የሰረንገቲ ብሔራዊ ፓርክ ታንዛኒያ፣ ለ ፎርት ጂሰስ ኬንያ፣ ሐመርሃ የላሊበላ ፍልፍል አብያተ ክርስቲያናት ኢትዮጵያ፣ መ ካሱቢ ቤተ መቃብር ታንዛኒያ። መልሱ ካሱቢ ቤተ መቃብር ታንዛኒያ የሚለው ነው። ካሱቢ ቤተ መቃብር በኡጋንዳ ውስጥ የሚገኝ ነው። የተከበራችሁ የዚህ ዩቲዩብ ቻናል አድማጭና ተመልካቾች ይህ የስድስተኛ ክፍል አካባቢ ሳይንስ የሞዴል ፈተና ጥያቄዎች መልሶቻቸውና ማብራሪያዎቹ ናቸው። ጥያቄዎች፣ አስተያየቶችና ሐሳቦች ካሏችሁ በአስተያየት መስጫው ላይ ያስቀምጡ። ከተመቻችሁ ላይክ፣ ሼር እና ሳብስክራይብ ያድርጉ። መልካም ፈተና፣ መልካም ውጤት። አመሰግናለሁ።